ሀገረ ማርያም ከሰም ወረዳ ንፋስ አምባ ቀበሌና አካባቢው ላይ የኔትወርክ አገልግሎት ባለመኖሩ ለከፍተኛ ኢኮኖሚያዊና ማህበራዊ ችግር እየተዳረጉ መሆኑን የአካባቢው ነዋሪዎች ተናግረዋል። የአካባቢው መልክዓ ምድር አስቸጋሪ በመሆኑ አገልግሎቱን ተደራሽ ለማድረግ ችግር እንደፈጠረበት የገለጸው የኢትዮ ቴሌኮም ማዕከላዊ ሰሜን ሪጅን በቅርቡ ጥናት ተደርጎ የሚፈታበትን መንገድ ፈልጋለሁ ብሏል። ለዓለም ላይኩን ተጨማሪውን አዘጋጅቶታል። በሉላዊነት ዘመን ዓለም ካገኘቻቸው ትሩፋቶች አንዱ የሩቁን ማቅረብና የረጅም ጊዜ ሂደትን በአጭር ጊዜ መፈጸም ነው። ለዚህ ደግሞ የመገናኛ ዘዴዎች ትልቁን ሚና ይጫወታሉ። ይህ በሆነበት ዓለም እኛ ከአገልግሎቱ ተገለን ቆይተናል ይላሉ የሀገረ ማርያም ከሰም ወረዳ ንፋስ አምባ አካባቢ ነዋሪዎች። ምክንያቱ ደግሞ የስልክም ሆነ የኢንተርኔት አገልግሎት የምናገኝበት የኔትወርክ አማራጭ ባለመኖሩ ነው ይላሉ። በቀበሌው አካባቢ ላይ ከ3000 በላይ ህዝብ ይኖራል። ይሄ ህዝብ ግን በኔትወርክ ምክንያት ያው መጠቀም አልቻለም። እኛ ባለፈውም ጭምር እያንዳንዱን ሰው አስፈርመን ጭምር ሞባይል ያለውን ሰው እያንዳንዱ ስልክ ቁጥሩን ጭምር በመመዝገብ ለደብረ ብርሃን ለቴሌ ልከን ነበር ዝርዝሩ ማለት ነው። ከዛ አንፃር ምንም የመጣልን መልስ የለም። ስለዚህ በከፍተኛ ሁኔታ ህብረተሰቡ በኔትወርክ ችግር እየተጎዳ ያለበት ሁኔታ ነው ያለው። እንደምታየው ይህ ታብሌት የመረጃ መቀየሪያ ነው ከተቋሙ ጋርና ኔትወርክ ባለመኖሩ እንዲሁ ተሸክመን ነው የምንዞረውና እየሰራልን አይደለም። መረጃም እንሰጠው ጋራ ላይ እየወጣን ነው። ከስርቆትም ጋር ተያይዞ ኔትወርክ ባለመኖሩ ሰዎቹ ቤት ለቤት ተቀስቅሰው እስከሚመጡ እነሱ ንብረቱን አውጣው ወደሚፈልጉበት ቦታ ይሄዱበት አግባብ ነው ያለው። ለዘረፋ ምቹ ቦታ ምቹ አጋጣሚ እየፈጠረ ነው ያለው። ምን ኔትወርክ አለመኖር እዚህ አካባቢ ላይ ችግር አደጋ ቢደርስ አምቡላንስ ቶሎ እንዲመጣልን ለመጥራት ብንፈልግም በኔትወርክ ችግር ቶሎ አይመጣልንም ወይ ወደ ጋራ ወጥተን ነው ወደ ኔትወርክ አለበት ቦታ ሆነን ነው ማግኘት የምንችለው። በኢትዮ ቴሌኮም የማዕከላዊ ሰሜን ሪጅን ኦፕሬሽን ዳይሬክተር ከተማ ዳዲ በዚህ የቴክኖሎጂ ዘመን ያለ ኔትወርክ የሚደረገው እንቅስቃሴ ፈታኝ እንደሆነ እንረዳለን ብለዋል። ለዚህም በወረዳው የተሻለ የኔትወርክ አገልግሎት ጥራት እንዲኖር እየተሰራ እንደሆነም አንስተዋል። ሀገረ ማርያም ወረዳ ላይ ያው በሪጅናችን በመንሰራው መልኩ ያው በኔትወርክ ማስፋፋት እና በሌሎች ስራዎችም ላይ የተጠናከሩ ስራዎችን እየሰራን እንገኛለን። በተለይ ያው ሾላ ገበያ ከተማዋን ጨምሮ ሌሎችም ሳይቶች ላይ በተለይ ያው የ3G ፈጣን አገልግሎት እንዲኖር ሰርተናል። እንዲሁም ደግሞ ማስፋፋዮችንም ጨምረናል ማለት ነው። ከተማው ያው እያደገች ያለችው እንደመሆኗ መጠን እዛችም ላይ ተጨማሪ የአገልግሎት መስጫ ማዕከላትን በቅርቡ ለመክፈትና የህብረተሰቡ ርቀት ሄዶ የሚያገኘውን አገልግሎት ያው በቅርበት እንዲያገኝ በመስራት ላይ እንገኛለን። ተጨማሪ ሌሎች የኔትወርክ ጥናቶችንም አድርገናል ማለት ነው። በ2016 የሚካተቱ የንፋስ አምባ አካባቢ የኔትወርክ አገልግሎት ጥራት ችግር እንዳለበት እናውቃለን ያሉት ዳይሬክተሩ ዋና ምክንያቱ መልክዓ ምድራዊ አቀማመጡ ወጣ ገባ የበዛበት በመሆኑ ነው ብለዋል። ይሁን እንጂ ችግሩ የሚፈታበትን አማራጭ ለማየት በቅርቡ ጥናት አድርገን ምላሹን እናሳውቃለንም ሲሉ ነው ቃል የገቡት። ንፋስ አምባን በተመለከተ ምናልባት ቦታውን እናንተም ፊዚካሊ አይታችሁታል። ተፈጥሯዊ ይሄ መልክዓ ምድሩ አቀማመጥ አስቸጋሪ ነው። ከዛ ጋር በተገናኘ እንጂ አካባቢው ላይ ያው የኔትወርክ ከቨሬጅ ያለ ዙሪያው ማለት ነው። ነገር ግን አሁን ቦታውን ልንሸፍን ያልቻልነውና አገልግሎት ጥራት ሊኖር ያልቻለበት ምክንያት ይሄ ከወጣ ገባነቱ የተነሳ ነው ማለት ነው። እሱም በተመለከተ ተጨማሪ ጥናት ነው የምናደርገው። ምክንያቱም ከዛ አካባቢ ጋር የሚሄድ ምን አይነት ቴክኖሎጂ ብንጠቀም ነው ያንን አካባቢ ልንሸፍን የምንችለው የሚለውን ያው ጥናት በቀጣይ ለማድረግ ነው የተዘጋጀ ነው እንጂ ቦታውን ያው ችግር እንዳለ እናውቃለን ማለት ነው።